ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ። ሳሚኔ ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ሆናችሁ ስለ አርሰናል መስማት የምትወዱ እንዲሁም የሌላ ክለብ ደጋፊዎች ሆናችሁ ስለ አርሰናል መስማት የምትፈልጉ ምን ጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናሌ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮመንት ላይ ሀሳብ አስተያየታችሁ በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ ሸብረቅ እንድታረጓት ስል በአክብሮት ተጠይቃለሁ። የእናንተ ላይክ የእናንተ ኮመንት ማድረግ ለእኔ እጅግ በጣም ስለሚጠቅመኝ አይከፈልበትም። የአርሰናል ደጋፊ ሆነ ይህን ቪዲዮ ስታይ ስትጀምረው የሌላም ክለብ ደጋፊ ብትሆኑ በቅንነት ላይክ እያደረጋችሁ እንድጀምሩ ስል በአክብሮት ጠይቃለሁ። ተመልሰናል። እንግዲህ በአራተኛ ዙር የኤፍኤ ካፕ መርሃ ግብር አርሰናል በሜዳው ኤምሬትስ ዊጋንን የሚያስተናግድበት መርሃ ግብር ይጠበቃል። ስለዚህ ጨዋታ የማች ፕሪቪው ቪዲዮ ነው ይዤላችሁ የመጣሁት። እንግዲህ የባለፈው የ26ኛ ሳምንት የፕሪሚየር ሊግ መርሃ ግብር ማች ሪያክሽን ቪዲዮችን ብዙም አልታየም። አይዶኖ ለምን ላይክ ስለማይደረግ ነው። ቪዲዮቼ ላይክ ቢደረጉ ለብዙ ሰው ዩቲዩብ ሪኮመንድ ስለሚያደርግልኝ ማለት ነው። ከዛ አስቀያሚ ውጤት ደስተኞች አልነበርንም። ባይዘዌ ቪዲዮ ሳይታይ ሲቀር ምኑ መሰላችሁ የሚያናዳችሁ? እንደ አርሰናል ደጋፊ አርሰናል በጣም ኢምፖርታንት የሚባለውን ጨዋታ ነጥብ ጥሎ ያለ የግል እንደ አርሰናል ደጋፊነት ብስጭት አለ። ከዛ ደግሞ እዚህ ጋር ደግሞ ራሱን ሪያክሽኑን ይዤ ለመምጣት ቪዲዮ ፊት ካሜራ ፊት ላይ ቆሞ በዛ ሙድ ማውራት እውነት ለመናገር ደስ አይልም። ነገር ግን ኦልሬዲ ጀምረነዋል። ስናሸንፍ ብቻ አይደለም መተን ቪዲዮ ምንሰራ ወይም ከጨዋታ በፊት ከጨዋታም በኋላ በጣም አስገዳጅ የሆነ ነገር ካልገጠመን በስተቀር ቪዲዮ አንዘልም። ይኸው አመት ኦልሞስት 2 ዓመት ሊሞላው ነው ዩቲዩብ ቻናሌ። ምንም እንኳን በፈለግኩት ያክል ፕሮግረስ ባያደርግም ነገር ግን አንድ ቪዲዮ ብቻ ነው እስካሁን ያለፈኝ። ሁሉንም ጨዋታዎች ፕሪቪው እና ማች ሪያክሽን ቪዲዮ እሰራለሁ። ስለዚህ የባለፉን ቪዲዮ ተሰርቶ ነበር። እጅግ በጣም የሚያስከፋ ነበር ጨዋታው፣ እይታውም የሚያስከፋ ነበረ። ነገር ግን ሊስን ሚካኤል አርቴታ ፕሬስ ኮንፈረንስ ላይ እንደተናገረው ለኤፍኤ ካፕ ጨዋታው ባደረገው ፕሬስ ኮንፈረንስ ላይ ከብሬንፎርዱ ጨዋታ ፖዘቲቭ ነገር ለመውሰድ እንሞክራለን። እዛ ላይ የነበሩትን ችግሮች አርመን ለዚህ ጨዋታ ላይ በጥሩ የመነሳሳት ስሜትና ባትሪያችንን ፉል አድርገን የምንመጣበት ጨዋታ ይሆናል ሲል ተናግሯል። እና ደግሞ ቡድኑን እንደ አንድ ለማሰባሰብ ወይም ደግሞ ወደ አሸናፊነት ለማምጣት ጥሩ የሚባለው የካፕ ኮምፒቲሽን ነው ብሏል። ምክንያቱም ደግሞ ኤፍኤ ካፕ ነው። ታስታውሳላችሁ በ2020 ሚካኤል አርቴታ የመጀመሪያም የመጨረሻው እስካሁን ላለው ዋንጫ ያነሳው ይሄ ስለነበረ ሚሞሪም አላቸው ማለት ነው። ከዚህ ጋር ተጋጣሚያችን ዊጋን ነው። ዊጋን ደግሞ እጅግ በጣም የኛ ተቃራኒ በሉት የውጤት ቀውስ ውስጥ ይገኛል። አሰልጣኛቸውን አሰናብቶ በአዲስ አሰልጣኝ ነው ወደዚህ ጨዋታ ሲመጣ። እውነት ለመናገር ስንቴ ነው እንደዚህ ብለን የምናወራው? አስቡት፣ ስንት ቲም ከዚህ በፊት አርሰናልን አሰልጣኝ እየቀየረ ገጠመ። ኖቲንግሃም ፎረስትን ታስታውሳላችሁ። ኑኖ ስፒሪቶ ሳንቶስን ቀጥሮ ዌስትሃምን እንደዚሁ በኑኖ ብቻ ብዙ ቲሞች አይ ቲንክ ካይራት አልማቲ ይሁን ምን ይሁን ራሱ ቻምፒዮንስ ሊግ ላይም የሆነ ቲም እንደዚህ ገጥሞናል። አሁን ስፐርስም ይገጥመናል በአዲስ አሰልጣኝ ማለት ነው። ምክንያቱም የአርሰናል ደጋፊ ነው ብለን የምንመካበት የነበረውን አሰልጣኛቸውን እንግዲህ ቶማስ ፍራንክን በማሰናበታቸው ማለት ነው። ዊጋን ሌላኛው ቲም ነው አሰልጣኛቸውን አሰናብቶ ወደዚህ ጨዋታ በአዲስ አሰልጣኝ የሚመጡ። እንግዲህ አዲስ አሰልጣኝ አዲስ ቲም ሲመጣ የተሻለ መነሳሳት ይታያል በተደጋጋሚ። ነገር ግን ሊስን ይሄን ጨዋታ አርሰናል በጣም ኮምፈርተብል በሆነ ብዙ ተጫዋቾች ሮቴት አድርገን ለፕሪሚየር ሊግ ወደ ወልቭስ ሄደን የምናደርገው የ27ኛ ሳምንት መርሃ ግብር አለ። ለዛን ጨዋታ
በአሸናፊነት ሙድ ውስጥ ሆኖ ለመሄድ ይሄን ጨዋታ በኮምፈርተብል መልኩ ማሸነፍ አለብን ብዬ አስባለሁ። ምክንያቱም ዊጋን አትሌቲክ ብዙ የልጅነት ትውስታ አለኝ። ፕሪሚየር ሊግ ላይ ሲሳተፉ አስታውሳቸዋለሁ። እንዲሁም ደግሞ የ2014ቱ የማይረሳው የኤፍኤ ካፕ ግማሽ ፍጻሜ መርሃ ግብር ነበረ። ስለሱ ትንሽ ቆይተን እናወራለን። ነገር ግን እንደነገርኳችሁ ነው ዊጋን አትሌቲክ እንደዛ የነበረ ቲም አሁን ግን ወርዶ ኢቨን ኖ ቻምፒዮንሺፕ ላይ ከሻምፒዮንሺፕም በታች ወርዶ ሊግ ዋን ላይ የሚፎካከር ቲም ነው። ሊግ ዋን ላይ ራሱ መፎካከር አልቻለም። ምክንያቱም ደግሞ ለወራጅ ቀጠና ቦታ ላይ ነው የሚገኘው። አሁን ከ24 ቲም 22ኛ ደረጃን ይዞ ማለት ነው። ለዛም ነው አዲስ አሰልጣኝ ለመሾም የተገደዱት። ዊጋን አትሌቲክ ከባለፉት 5 ጨዋታዎቻቸው 4ቱን ሲሸነፉ 1 ጨዋታ ብቻ አቻላቸው። እጅግ በጣም ማግኘት ከሚጠበቅባቸው አስቡት 15 ነጥብ 14ቱን ድሮፕ አድርገው 1 ነጥብ ብቻ ነው መያዝ የቻሉት። በተቃራኒው እኛ የምናለቃቀሰው ደግሞ አርሰናል ካለፉት 5 መርሃ ግብሮቹ መካከል 4ቱን አሸንፎ 1 ጨዋታ ብቻ ነው አቻ መለየት የቻለው እሱንም ደግሞ የባለፈው መርሃ ግብር ብሬንትፎርድን አስተናግዶ 1-1 የተለያየበት ጨዋታ ማለት ነው። ከዛ በፊት ካይራት አልማቲን 3-2 ሊድስን በሜዳቸው 4-0 በካራቦ ካፕ ሴሚፋይናል ሁለተኛ ዙር ደግሞ ቼልሲን በኤምሬትስ ስቴዲየም 1-0 ባለቀ ሰዓት ካይ ሃቨርትዝ ባስቆጠረው ከዛም ሰንደርላንድን በሜዳችን ኤምሬት ሰንደርላንድን አስተናግደን 3-0 ማሸነፍ ችለን ነበረ። ስለዚህ ቁጥሮች ለአርሰናል ያደላሉ። ልመለስ ወደ 2014ቱ ጨዋታ፣ ምክንያቱም ያህ ነበረ ለመጨረሻ ጊዜ አርሰናልና ዊጋንን ያገናኘው ኤፍኤ ካፕ መርሃ ግብር ነበር። ከዛ በኋላ አልተገናኙም። ጨዋታው እንዴት ነበር ካላችሁ 1-1 የተጠናቀቀ ጨዋታና በፍጹም ቅጣት ምት አርሰናል 5-3 በሆነ ውጤት ማሸነፍ የቻለው ጨዋታ ነበረ። በሚያስደነግጥ ሁኔታ እነሱ ግብ አስቆጥረው 1-0 ነበረ ሲመሩ የነበሩት አስታውሳለሁ። አርሰናል ሊሸነፍ ነው ተብሎ እጅግ በጣም ባልተገመተ መልኩ ነበረ 81ኛው ደቂቃ አካባቢ ሊያልቅ ሲል ነው ፔር ሜርቴሳከር ያቻነቱን ጎል አስቆጥሮ በፍጹም ቅጣት ምት መለያ ላይ ደግሞ ታቆታላችሁ ብዙዎቻችሁ ሉካስ ፋቢያንስኪ ኮከብ ሆኖ በዋለበት መርሃ ግብር ላይ ፔናልቲ ሴቭ በማድረግ እንግዲህ 2 ፔናልቲዎችን 5-3 እንድናሸነፍ የረዳንና የጨዋታው ማን ኦፍ ዘ ማች ለኔ የነበረው ፋቢያንስኪ ነው። ያህን መርሃ ግብር ነው እንግዲህ ከዛም በኋላ ምክንያቱም ያህ እጅግ በጣም ተጽዕኖ የነበረ አስታውሳለሁ። እጅግ በጣም ብዙ ተጽዕኖ ነበረብን። ምክንያቱም ኤፍኤ ካፕን ለ9 ዓመት ከዛ በፊት ማሳካት አልቻልንም ነበር። ኤፍኤ ካፕን ያለማንሳት የረጅም ጉዞ በኋላ ያነሳ ነው ዋንጫ ነበረ ለመጨረሻ ጊዜ። ከዛ በፊት 2005 ላይ ነበረ ያነሳ ነው። ከዛ በኋላ ያሉት 9 ዓመታት ኤፍኤ ካፕን ማሳካት አልቻልንም ነበረ። ፋይናል ላይ ከዛ አልፈን ሁል ሲቲን እጅግ በጣም ተአምራዊ አመት ነበር 2014 ሁል ሲቲን ፋይናል ላይ ተገናኘን። አስደነገጡን። መጀመሪያ 2-0 ሳይጠበቅ በዌምብሌ የተደረገ ጨዋታ ነበረ። 2-0 አስቀድሞ መምራት ቻሉ። ነገር ግን አርሰናል በሚገርም ካምባክ እንግዲህ ጨዋታውን 3-2 ማሸነፍ የቻለበት ጨዋታ ነበር። የአሸናፊነቷንም ጎል አሮን ራምሲ በኤክስትራ ታይም ያስቆጠራት ግብ ነበረች። 2ቱን የተቀሩትን ደግሞ የመጀመሪያዋን ጎል አይ ቲንክ ሳንቲ ካዞርላ እና ኮሽሊኒ ነበረ ያስቆጠሯቸው። እንግዲህ ከዛም አርሰናል ከ9 ዓመት ያለማሸነፍ ዋንጫ ለማሸነፍ የኤፍኤ ካፕን በኋላ ኤፍኤ ካፕ ብቻ አይደለም ፕሪሚየር ሊግም ካለማሸነፍ በኋላ ማሸነፍ የቻለው ዋንጫ ነበር። በጣም አስፈላጊ ዋንጫ ነበር። ገስዋት ዛም ጨዋታ ላይ ሴሚፋይናል ጨዋታ ላይም ደግሞ የክለባችን ካፕቴን ሆኖ
ቡድናችንን እየመራው ወደዛ ጨዋታ የገባው ሚካኤል አርቴታ ነበር። አሁን ደግሞ ነገ ቡድናችንን በአሰልጣኝነት እየመራ የሚገባው ሚካኤል አርቴታ ይሆናል ማለት ነው። ሶ ሚሞሬብል ታይም አለው ከዚህ ቲም ጋር። የሁለቱ ቲሞችን የእርስ በርስ ግንኙነት ከተመለከተን 21 ጊዜ ተገናኝተው ያውቃሉ። አርሰናል በ16ቱ ድል ማግኘት ሲችል ሁለት ጊዜ አይ ቲንክ ሁለት ጊዜ አቻ ተለያይተው 3 ጊዜ ደግሞ ዊጋን አትሌቲክ ይህን ጨዋታውን ማሸነፍ ችለዋል። የነገን ጨዋታ አርሰናል ሃቭ ቱ ዊን፣ ምንም አይነት ሌላ ምለው ነገር የለም። ተጫዋቾች ሮቴት ማድረግ አለብን፣ ምክንያቱም አሁን የፕሪሚየር ሊጉ ነጥብ ወደ 4 ነጥብ ወርዷል። ስለዚህ እቺን 4 ነጥብ ኪፕ አድርገን መቀጠል አለብን። በአርሰናል እኔ ዳውት የለብኝም፣ ምክንያቱም ማንቸስተር ሲቲን ባለፈውም ነግራችኋለሁ። ማንቸስተር ሲቲን ሜዳቸውም ድረስ ሄደን ማሸነፍ እንደምንችል ስለማምን ማለት ነው። ማርች ላይም እንግዲህ ከዛ በፊት ደግሞ እስከዛ ድረስ የነጥብ ልዩነቱ ካልሰፋ ለዋንጫ ፉክክሩ ኢምፖርታንት የሚሆን ደግሞ የካራቦ ካፕ ፋይናል በሁለቱ ቲሞች መካከል የሚደረግ ይሆናል። እሱም የዋንጫ ፉክክሩ ላይ የሆነ ነገር ሊያደርግ ይችላል፣ ነጥቡ እስካልሰፋ ድረስ ማለት ነው። እንደነገርኳችሁ ይህን ጨዋታ ላይ ብዙ ተጫዋቾች ሮቴት አደርጋለሁ። ነገር ግን አርሰናል ጨዋታውን ኢዝሊ አሁንም ተጫዋቾችም ሮቴት አድርጎ 4-0 ያሸንፋል። ማሸነፍም አለበት ብዬ አስባለሁ። ወደ ግምታዊ አሰላለፍ ስንሄድ የግብ ጠባቂ ቦታ ላይ ኬፓ አሪዛባላጋን ማሰልፍ ይሆናል። የቀኝ የመስመር ተከላካይ ቦታ ላይ ደግሞ ቤን ዋይትን አደርጋለሁ። ከዛ የቀኝ መሀል ተከላካይ ቦታ ላይ ክሪስቲያን ሞስኬራን አደርጋለሁ። እሱን አጣምሮ በግራ የመሀል ተከላካይ ቦታ ላይ ደግሞ ካላፊዮሪን ነው ማሰልፈው። ሳሊባን እና ጋብርኤል ቲምበር እዚህ ጨዋታ ላይ ያርፋሉ ማለት ነው። የግራ ፉልባክ ቦታ ላይ ደግሞ ፔሮ ሄንካፔን ነው ማሰልፈው። የዲፌንሲቭ ሚድፊልደር ቦታ ላይ ክሪስቲያን ኖርጋርድን አደርጋለሁ። እሱን አጣምረው ደግሞ 2 የ8 ቁጥር ቦታ ላይ ኦዴጋርድን በቀኝ በኩል ኤዜን በግራ በኩል ማሰልፍ ይሆናል። ሊስን ሁለቱ ተጫዋቾች በደንብ ራሳቸው ላይ ሰርተው የሚጠበቅባቸውን ለቲሙ መስጠት ያለባቸውን ሰርቪስ መስጠት አለባቸው ብዬ አስባለሁ። ከሁለቱም በኩል የምናገኘው ሰርቪስ በቂ ነው ብዬ አላስብም። ኦዴጋርድ በጉዳት ለተወሰነ ጨዋታዎች ርቆ ነበር። እንግዲህ ይሄ ጨዋታ የጨዋታ ሰዓት እንዲያገኝ ጥሩ ሄልፕ ስለሚያደርጉ እዚህ ጨዋታ ላይ ማስጀምረው ይሆናል ማለት ነው። ዙቢሜንዲና ራይስ ግን ያርፋሉ ማለት ነው። እዚህ ጨዋታ አስፈላጊ ከሆነ የተወሰነ 10-15 ደቂቃ ላይ ያልቅ ሲል አስገብተን የጨዋታ ጊዜ እንዲያገኙ ማድረግ እንችላለን። የቀኝ የማጥቃት ክንፍ ቦታ ላይ ደግሞ ቡካዮ ሳካን ማሰለፍ እፈልጋለሁ። ቡካዮ ሳካ ብሬንትፎርድ ጨዋታ ላይ ተቀይሮ ገብቶ የመግባቱ ትርጉም ምንም ያልገባኝ ጨዋታው ላይ እቺ ነች እንኳን የሚባል ነገር ያላደረገበት ጨዋታ ነው። ምናልባትም ማርቲኔሊ ያስቆጥሮት ቢሆን ኖሮ ያቺ ኳስ ላይ የተወሰነ ኢንቮልቭመንት ነበረው። ነገር ግን ከዛ ውጭ በጣም ደካማ ነበር። እሱ ብቻ አይደለም፣ ሲዝኑ ላይ የምናውቀውን ቡካዮ ሳካን እየተመለከትን አይደለም። ስለዚህ እዚህ ጨዋታ ላይ የጨዋታ ሰዓት እንዲያገኝ ከጉዳት እንደተመለሰም ስለሆነ ያው እግሩን በጨዋታ እንዲያሟሽ የማደርግበት ጨዋታ ይሆናል ማለት ነው። የግራ የማጥቃት ክንፍ ቦታ ላይ ደግሞ ማርቲኔሊን አሰልፋለሁ። ምክንያቱም ደግሞ ትሮሳርድን ለቀጣይ ጨዋታ ሴቭ ማድረግ አለብን። ማርቲኔሊ አይ ሃድ ፋኪንግ ኢነፍ ዊዝ ዩ አይኖ ነገ ጨዋት ኢምፖርታንት ጎል አግብተህ ልታስደስተኝ ትችላለህ፣ ግን ዋቴቨር ከሞን ማን ዊ ኒድ ሰምዋን እንደዚህ አይነት ቻንስ ሲገኝ መግደል፣ ያውም በጣም ኢምፖርታንት የሆኑ ጨዋታዎች። አንተ ግን ዘንድሮ በጣም አስከፍተኛልም ያስደሰትክኝም ጨዋታዎች አሉ። የአጥቂ ቦታ ላይ ጋቢ ጄሱስን ማሰለፍ ይሆናል። ምናልባት ሚካኤል አርቴታ ዮኮሬዝን ካሰለፈውም አይዶን ማይንድ። ነገር ግን ያው ከዚህ በፊት ዮኮሬዝን እንደዚህ አይነት ጨዋታ ላይ ማሰለፈው ግብ አለማግባት ሂደት ላይ ስለነበረ እዚህ ጨዋታ ላይ ግብ አግኝቶ ኮንፊደንቱን ከመለሰ በሚል መንገድ ነበረ። አሁን ግን ጥሩ የማግባት መነቃቃት ላይ ስለሚገኝ
እዚህ ጨዋታ ላይ ጋብሪኤል ጄሱስን ማሰልፉ ይሆናል ማለት ነው። ይሄን ይመስላል የኔ ፕሪዲክሽን ላይንአፕ። የእናንተ ምን ይመስላል? ኮመንት ሴክሽን ላይ አሳውቁኝ። ቪዲዮን ከወደዳችሁት ላይክ፣ ካልወደዳችሁትም ላይክ አድርጋችሁ ኮመንት ሴክሽን ላይ ሳሚቷ ይቺ ብትስተካከል ብላችሁ ማረም ትችላላችሁ። ለዛሬ የነበረን ርዕሴን ይመስላል። ነገ ከጨዋታው በኋላ በማች ሪያክሽን ቪዲዮ እስከምንገናኝ ድረስ አማውት ፒስ። ካም ኦን ዩ ገነርስ